ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና ጀነራል ጉዕሽ ገብረ ፈንቅል በቁጥጥር ስር መዋላቸው ተከትሎ ለኤርትራ ተላልፈው ሊሰጡ ነው። ህወሓት ወታደራዊ ዝግጁነቱን ማጠናቀቁና ትዕግስቱን መማጠጡን ገለጸ። የወርቅና የብር ምርቶች ዋጋ የምንጊዜም ከፍተኛ ሆኖ ተመዘገበ። በሩሲያና ዩክሬን መካከል ሲካሄድ የነበረ ድርድር ከሸፈ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ጉዕሽ ገብረ ፈንቅል ህወሓት በቁጥጥር ስር እንደዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤፍ ቃል አቀባይ አቶ ተስፋይ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉም ተመላክተዋል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙትም በጀነራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፈው መስጠት ነው። የቲፒኤፍ ቃል አቀባይ ተስፋይ ንጉሴ ጀነራል ጉዕሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸው መከልከል የማይችሉበት ደረጃ ላይ መውደቃቸው አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓት ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉ እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡ ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ጉዕሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለው መቃቃር ይበልጥ እንደሚያባስሰው ተገምቷል። የህወሓት ቃል አቀባይ አቶ ገብረ ጻዲቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በወይን ሚዲያ በኩል ባስተላለፉት መግለጫ አሳወቁ። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉም በተጠንቀቅ ላይ ይገኛል በማለት ወቅታዊውን የክልልና የፌዴራል መንግስቱን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ በመግለጫቸው ትግራይ በፌዴራል መንግስቱ ውስጥ ያላት ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣ ማንኛውም ሁኔታ ዝግጁ እንዲሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። በኃይል መሬት ለማስመለስ ተዘጋጅተናል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል ብለዋል። የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ብለዋል። የወርቅና የብር ምርቶች ዋጋ የምን ጊዜም ከፍተኛ ሆኖ ተመዘገበ። ዛሬ ሰኞ ማለዳ የወርቅና የብር ዋጋ በከፍተኛ ሁኔታ መጨመሩን ቀጥሏል። እንደ ንግድ መረጃዎችን መሰረት የአንድ ወቄት ወርቅ ዋጋ $5100 በላይ እንዲሁም የአንድ ወቄት ብር ዋጋ $109 በላይ በመሆን አዲስ ታሪክ ተመዝግቧል። በኢትዮጵያ መደበኛ ሰዓት ተቆጣጠር ከጠዋቱ 1 ሰዓት ላይ ከ6 ደቂቃ ላይ በኒውዮርክ ኮሜክስ ገበያ የሚያዝያ ወር የወርቅ የወደፊት ግብይት ካለፈው መዝጊያ ጋር ሲነጻጸር በ1.82 በመቶ ወይም በ91.30 ጭማሪ አሳይቶ በአንድ ወቄት $5109.71 እየተገበያየ ነበር። ቀደም ሲል በእለቱ የንግድ ክፍለ ጊዜ ዋጋው እስከ $5128.85 ደርሶ ነበር። በተመሳሳይ የመጋቢት የብር የወደፊት ግብይት በ6.49 በመቶ ጭማሪ በማሳየት በአሁኑ ወቅት በአንድ ወቄት $107.92 እየተገበያየ ሲሆን ቀደም ብሎም እስከ $109.32 በመድረስ አዲስ ከፍተኛ ዋጋ አስመዝግቧል። ፕላቲነም በበኩሉ በአንድ ወቅት $2897 በመሆን የምን ጊዜም ከፍተኛ ዋጋ ላይ ደርሷል።
በአሜሪካ አጋዥነት በሩሲያና ዩክሬን መካከል በአቡዳቢ ሲካሄድ የነበረው ውይይት ያለ ውጤት ተጠናቀቀ። ለድርድር መክሸፍ ሩሲያና ዩክሬን ያደረጉ ያለውን ጦርነት በማስቀጠላቸው ነው ተብሏል። ሩሲያ በካርቪቭ ግዛት ከባድ ጥቃት ማድረሷን ተከትሎ ዩክሬንም የአጸፋ እርምጃ በመውሰዷ ጦርነቱ መባባሱ እንደ ምክንያት ተጠቅሷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሶስትዮሽ ድርድር ገንቢ ነበር ሲሉ ገልጸው ሩሲያ ግን ማጥቃቷን ቀጥላለች ሲሉም ተደምጠዋል። ድርድሩ ጦርነት መጨረስ በሚቻልበትና የጸጥታ ዋስትና ለዩክሬን እንዲሰጥ ለማድረግ ያለመ ነበር። ድርድሩ ለሌላ ጊዜ እንደተራዘመ ቢገልጽም ሩሲያና ዩክሬን የማይገባቸው ጉዳዮች እንደነበሩ ፖለቲከኞች እንደተናገሩ ነው። ሞስኮንና ኬቪን የሚያስማሙት የግዛት ጉዳይ እንደሆነም ይታወቃል። ሩሲያ የዩክሬን ኃይሎች መውጣት አለባቸው ስትል ዩክሬን አይሆንም ማለቷ ጦርነቱ ቀጣይ ስለመሆኑ አመልካች ነው ተብሏል። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።